ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን የሰዓቱን ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። ኢሰመጉ እየተከሰቱ ላሉ የሰብአዊ መብት ጥሰቶች መንግስት ተገቢውን ትኩረት እንዲሰጥ ጥሪ ስለማቅረቡ፣ የዓለም ጤና ድርጅት ዋና ዳይሬክተር በሰሜን ኢትዮጵያ ያለው ውጥረት እንዲረግብ ጥሪ ስለማቅረባቸው፣ የቀድሞ የትግራይ ኃይሎች ከፍተኛ አዛዦች ከመቀለ ወደ አዲስ አበባ መሸሻቸው ስለመሰማቱ፣ ከአፍሪካ ካሜሩን ግድያን ጨምሮ ግፍ የፈጸሙ ወታደሮቿን በእስራት ስለመቅጣቷ፣ ከዓለም አቀፍ የአሜሪካ ጠቅላይ ፍርድ ቤት የትራምፕን የቀረጥ ጭማሪ ደንብ ውድቅ ስለማድረጉ፣ አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። ኢሰመጉ እየተከሰቱ ላሉ የሰብአዊ መብት ጥሰቶች መንግስት ተገቢውን ትኩረት እንዲሰጥ ጥሪ ያቀረበ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በደቡብ ኢትዮጵያና በአማራ ክልሎች እየተከሰቱ ባሉ የሰብአዊ መብት ጥሰቶች ዙሪያ ያለውን ስጋት በመግለጽ መንግስት ተገቢውን ትኩረት እንዲሰጥ ጥሪ አቅርቧል። በደቡብ ኢትዮጵያ ክልል የዘይሴ ማህበረሰብ ከሚያነሳው የልዩ ወረዳነት መዋቅር ጥያቄ ጋር ተያይዞ በዜጎች ላይ የሞት የአካል ጉዳትና የንብረት ውድመት እየደረሰ መሆኑን ድርጅቱ አመላክቷል። በተለይም በመስከረም 2018 የተያዙ 5 የኢዜማ አባላት ያሉበት አለመታወቅን፣ በታህሳስ ወር 2018 በሴቶች ላይ የጾታ ጥቃት መፈጸሙንና በጥር ወር 2018 4 አርሶ አደሮች በጸጥታ አካላት መገደላቸውን ኢሰመጉ በዝርዝር አስፍሯል። ከየካቲት 8 እስከ 10 ቀን 2018 ባለው ጊዜ ውስጥም ቁጥራቸው በውል ያልታወቁ ሰዎች መገደላቸውንና መፈናቀል መከሰቱን ድርጅቱ በሪፖርቱ አስታውቋል። በተመሳሳይ በአማራ ክልል በደቡብ ወሎ ዞን ወግዲ ወረዳ ጋሌ በተባለ አካባቢ ጥር 26 ቀን 2018 በመንግስት ጸጥታ ኃይሎችና በታጣቂዎች መካከል በተደረገ የተኩስ ልውውጥ በንጹሃን ላይ ጉዳት መድረሱን ኢሰመጉ ገልጿል። በመንግስት በኩል በተተኮሰ ከባድ መሳሪያ እናቶችና ሽማግሌዎችን ጨምሮ በርካታ ሰዎች መሞታቸውንና የአካል ጉዳት መድረሱን ኢሰመጉ ከአካባቢው ባሰባሰበው መረጃ ማረጋገጡን ገልጿል። ድርጅቱ መንግስት የዜጎችን በህይወት የመኖርና የአካል ደህንነት የመጠበቅ ህገ መንግስታዊና ዓለም አቀፋዊ ግዴታውን እንዲወጣም በዚሁ ሪፖርቱ አሳስቧል። በመሆኑም ጥቃት የፈጸሙ አካላት ለፍርድ እንዲቀርቡ፣ የታገቱ ዜጎች ያሉበት ሁኔታ እንዲታወቅና በአካባቢዎቹ የሚታየው ውጥረት በሰላማዊ መንገድ እንዲፈታም ጥሪውን አስተላልፏል። ይህ በእንዲህ እንዳለ የጋሞ ዞን አስተዳደር ኢሰመጉ ዞኑን በተመለከተ በተለይም በዘይሴ ልዩ ምርጫ ክልል የህይወት መጥፋትን ጨምሮ በሰዎች ላይ የሰብአዊ መብት ጥሰት ተፈጽሟል ሲል ያወጣው ሪፖርት ሐሰተኛ ነው በማለት አስተባብሏል። የኃይል እርምጃው የተወሰደው በታጠቀ ኃይል ላይ እንጂ በሪፖርቱ እንደተገለጸው በአርሶ አደሮች ላይ አይደለም ሲል ዞኑ አስተባብሏል። የዓለም ጤና ድርጅት ዋና ዳይሬክተር በሰሜን ኢትዮጵያ ያለው ውጥረት እንዲረግብ ጥሪ አቀረቡ። በሰሜን ኢትዮጵያ ወታደራዊ ውጥረት መንገሱን ተከትሎ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የሰላም ጥሪ አቅርበዋል። ዶክተር ቴዎድሮስ አድሃኖም ለሰላም ቅድሚያ እንዲሰጥ አጽንኦት ሰጥተው ጠይቀዋል። ጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው ያሉት ዶክተር ቴዎድሮስ መፍትሄ ሁሌም አለ፣ እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም እድል እንስጥ በማለት ጥሪ አቅርበዋል። ዋና ዳይሬክተሩ ከቀናት በፊትም በተመሳሳይ በአማራ ክልል በሕክምና ባለሙያዎች ላይ የሚፈጸም ግድያ እንዲቆም እንዲሁም የተፈጸሙ ግድያዎች በገለልተኛ አካላት እንዲጣሩ ማሳሰባቸው ይታወሳል። የቀድሞ የትግራይ ኃይሎች ከፍተኛ አዛዦች ከመቀለ ወደ አዲስ አበባ መሸሻቸው ተሰማ። 3 የቀድሞ የትግራይ ኃይሎች ከፍተኛ አዛዦች ባሳለፍነው ሳምንት ትግራይ ለቀው በመውጣት ወደ አዲስ አበባ መግባታቸው ተሰምቷል። ብርጋዴር ጄኔራል ጉኡሽ ገብሬ፣ ብርጋዴር ጄኔራል ከበደ ፍቃዱና ኮሎኔል ንጉሴ ወልደ ገብርኤል የተባሉ እነዚህ መኮንኖች ለ2 ዓመታት በዘለቀው የትግራይ ጦርነት ወቅት ከፍተኛ የአመራር ቦታዎችን የያዙ እንደነበሩ የአዲስ ስታንዳርድ ዘገባ ያመለክታል።
ወታደራዊ አመራሮቹ ወደ አዲስ አበባ መሸሽ የተሰማው የፕሪቶሪያው ስምምነት ከተፈረመ ከ3 ዓመታት በኋላ በፌዴራል መንግስቱና በትግራይ ባለስልጣናት መካከል ባልተፈቱ አለመግባባቶች ምክንያት ለሳምንታት የዘለቀው ውጥረት እየተባባሰ በመጣበትና ወታደራዊ ዝግጅቶች እየተደረጉ ባሉበት ወቅት ነው። ብርጋዴር ጀነራል ጉዑሽ ለዜና ምንጩ በሰጡት ቃል 3 መኮንኖች ረቡዕ ዕለት አዲስ አበባ መግባታቸውን አረጋግጠዋል። ወታደራዊ አመራሩ ህይወታችንን መምራት አልቻልንም፣ ይሰልሉናል፣ ይከታተሉናል፣ እንዲሁም ኑሯችንን አስቸጋሪ አድርገውብናል ያሉ ሲሆን ወደዚህ የመጣነውም የራሳችንን ዘዴ ተጠቅመን ነውም ሲሉ አክለዋል። የታጠቁ አካላትን ወደ ምክክሩ ለማምጣት ተጨማሪ ጥረት እንደሚያስፈልግ ኮሚሽኑ ገለጸ። በትጥቅ ትግል ውስጥ ያሉ አካላትን ወደ ሀገራዊ ምክክር ለማምጣት ከመንግስትና ከታጣቂዎች ጋር ተጨማሪ የውይይት ጥረት እንደሚያስፈልግ የሀገራዊ ምክክሩ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። በትጥቅ ትግል ውስጥ ያሉ ቡድኖች በሀገራዊ ምክክር ሂደቱ ለማሳተፍ በአሁኑ ወቅት ምቹ ሁኔታ አለመኖሩን ኮሚሽነሩ አስረድተዋል። ኮሚሽኑ በተለዋዋጭና ፈታኝ አውድ ውስጥ ማለፉን የገለጹት ኮሚሽነሩ የግጭት ተጽዕኖ ትልቅ ችግር ሆኖ እንደቆየበት አስታውቀዋል። የኮሚሽኑ ነጻነትና ገለልተኝነትን በተመለከተ የተዛቡ መረጃዎች ስርጭት ከፍተኛ ፈተና እንደሆነበትም አስገንዝበዋል። በተጨማሪም አንዳንድ የፖለቲካ ፓርቲዎች በራሳቸው ምክንያቶች በምክክሩ አለመሳተፋቸው ሌላኛው ተግዳሮት እንደሆነባቸውም ገልጸዋል። ኮሚሽኑ ለፓርላማ ባቀረበው ማብራሪያ የአጀንዳ ቀረጻ ፕሮግራሙን በ1 ወር ውስጥ አጠናቅቃለሁ ያለ ሲሆን በብዙ መቶዎች የሚቆጠሩ አጀንዳዎችን ወደ ትንሽ ቁጥር የማሳነስ ስራ እንደሚሰራም ገልጿል። በህገ መንግስቱ ውስጥ ባሉት 106 አንቀጾች በሁሉም በሚባል ደረጃ አጀንዳ ቀርቧል ያሉት ኮሚሽነሩ 75 በመቶ የሚሆነው ከሀገር ውስጥም ይሁን ከዲያስፖራው የቀረበው አጀንዳ ተመሳሳይ ጉዳይ መሆኑን ገልጸዋል። ፓርላማው የኮሚሽኑን ሪፖርት በመገምገም ቀሪ ስራዎቹን እንዲያጠናቅቅ ተጨማሪ የ8 ወራት የስራ ዘመን እንዳራዘመለት ይታወቃል። ምርጫ ቦርድ የ7ኛውን ጠቅላላ ምርጫ የመወዳደሪያ ምልክቶችን ይፋ አደረገ። ተወዳዳሪ ፓርቲዎች የስነ ምግባር ደንብን ፈርመዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በ7ኛው ጠቅላላ ምርጫ ለመወዳደር የተመዘገቡ 48 የፖለቲካ ፓርቲዎችን የመወዳደሪያ ምልክት ይፋ ያደረገ ሲሆን በተጨማሪም ፓርቲዎቹን የእጩዎች የስነ ምግባር ደንብን አስፈርመዋል። የቦርዱ ዋና ሰብሳቢ ወይዘሮ ሜላተወርቅ ኃይሉ የምርጫ ምልክቶቹን ይፋ ማድረግ ያስፈለገበትን ምክንያት ሲያስረዱ መራጩ ህዝብ የሚደግፈውን የፖለቲካ ድርጅት ከአሁኑ በምልክት ለይቶ እንዲያውቅና በምርጫው ዕለትም ያለምንም መደናገር ተገቢውን ውሳኔ እንዲሰጥ ለማገዝ መሆኑን ገልጸዋል። ወይዘሮ ሜላት አክለውም የሰለጠነ የምርጫ ስርዓት ለማድረግ ደንብ አስፈላጊ መሆኑን ጠቅሰው ለዚህ ይረዳ ዘንድ የሚወዳደሩ ፓርቲዎች ሊመሩበት የሚገባውን የስነ ምግባር ደንብ እንዲፈርሙ ተደርጓልም ብለዋል። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ በበኩላቸው የደንቡን ዝርዝር ይዘቶች ባብራሩበት ወቅት ማንኛውም የመንግስት ሰራተኛ በስራ ሰዓትም ሆነ የመንግስት ተቋማትን ሀብትና ኃላፊነት ተጠቅሞ እጩዎችን ማስተዋወቅ ወይም የሌሎችን ህጋዊ እንቅስቃሴ ማደናቀፍ በጥብቅ የተከለከለ መሆኑን አስገንዝበዋል። አሁን ደግሞ ከአፍሪቃ ወደ ያዝናቸው ዜናዎች እናምራ። ካሜሩን ግድያን ጨምሮ ግፍ የፈጸሙ ወታደሮቿን በእስራት ቀጣች። ግጭት በሚበዛባት የካሜሩን ሰሜናዊ ምስራቅ ግዛት ውስጥ ቢያንስ 21 ንጹሃን ሰዎችን ገድለዋል የተባሉ የሀገሪቱ ወታደሮች እስከ 10 ዓመት የሚደርስ እስር ተፈርዶባቸዋል። የካሜሩን ወታደሮች ከ5 እስከ 10 ዓመት በሚደርስ እስራት እንዲፈረድባቸው ያደረገው ድርጊት የተፈጸመው ከ6 ዓመታት በፊት እንደነበር ተገልጿል። ይህ የቅጣት ውሳኔ ከመተላለፉ አስቀድሞ የሀገሪቱ ወታደራዊ ፍርድ ቤት ወታደሮቹን ግድያ በመፈጸም እንዲሁም ቃጠሎና ውድመት በማድረስ ወንጀሎች ጥፋተኛ ብሏቸዋል። ካሜሩን ውስጥ በንጹሃን ላይ ግፎችን የፈጸሙ ወታደሮች የወንጀል ተጠያቂነት ሲሰፍንባቸው መመልከት ያልተለመደ ነው ተብሏል። የተጎጂዎቹ ጠበቆች ግን የተፈረደው የእስር ጊዜ አጭር መሆኑን በመጥቀስ ቅሬታቸውን ገልጸዋል።
በናይጄሪያ በ10 ሺዎች የሚቆጠሩ ሰዎች የተሳተፉበት የአሳ አስጋሪዎች ፌስቲቫል ተካሄደ። በኮሮና ቫይረስ ወረርሽኝ ምክንያት ለ6 ዓመታት በተቋረጠውና ድጋሚ በተጀመረው የናይጄሪያ የአሳ አስጋሪዎች ፌስቲቫል ላይ በ10 ሺዎች የሚቆጠሩ ተወዳዳሪዎች መሳተፋቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ይህ የካባዋ ሕዝብ ባህላዊ ክንውን የሆነው የአሳ ፌስቲቫል ለዘመናት የዘለቀ ልማድ ነው። በዚህ ፌስቲቫል የሚያዙ አሳዎች ትልቅ እንዲሆኑ ስለሚያስፈልግ ከፌስቲቫሉ ቀን በፊት ለ1 ዓመት ያህል በወንዙ ላይ አሳ ማስገር የተከለከለም ነው። ለ4 ተከታታይ ቀናት በተካሄደው አርጎንጉ በተባለው በዚህ የአሳ ፌስቲቫል ላይ የሀገሪቱ ፕሬዝዳንት ቦላ ቲኑቡ ታድመዋል። በዘንድሮ ውድድር ያሸነፈው አሳ አስጋሪ 59 ኪሎ ግራም የሚመዝን አሳ በመያዙ 1 ሚሊዮን ናይራ ወይም $740 ገደማ መሸለሙም ታውቋል። የአሜሪካ ጠቅላይ ፍርድ ቤት የትራምፕን የቀረጥ ጭማሪ ደንብ ውድቅ አደረገ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተለያዩ ሀገራት ሸቀጦች ላይ የጣሉትን የቀረጥ ወይም የታሪፍ ጭማሪ የሀገሪቱ ጠቅላይ ፍርድ ቤት ውድቅ ማድረጉ ተሰምቷል። ወግ አጥባቂ ዳኞች የሚበዙበት የአሜሪካው ጠቅላይ ፍርድ ቤት ውድቅ ያደረገው ትራምፕ የምጣኔ ሀብት አጀንዳቸውን ገቢር ለማድረግ የሚጠቀሙበትን የስልጣን መሳሪያ ነውም ተብሏል። ትራምፕ ሀገራትን በቀረጥ ጭማሪ ለመቅጣት፣ ለመበቀልና የሚፈልጉትን እንዲያደርጉ ለማስገደድ የሚጠቀሙት ዓለም አቀፍ አስቸኳይ የኢኮኖሚ ስልጣን የተባለውን ደንብ ነው። የአሜሪካ የመጨረሻው ፍርድ ቤት ዳኞች 6-3 በሆነ ድምጽ ባጸደቁት ውሳኔ ግን ትራምፕ ተጨማሪ ቀረጥ እንዳይጥሉ ደንቡ ስልጣን አይሰጣቸውም። ፕሬዚዳንት ትራምፕ በዚሁ ደንብ መሰረት በየሀገራቱ ላይ እንዳሻቸው የቀረጥ ጭማሪ መጣላቸውን ከዚህ ቀደም የአሜሪካ የበታች ፍርድ ቤት ህገወጥ በማለት ቀረጥ መጨመሩ እንዲቆም ወስኖ የነበረ ሲሆን የትራምፕ አስተዳደር ለጠቅላይ ፍርድ ቤቱ አቤቱታ ማቅረቡን ተከትሎ ውሳኔው ሳይጸድቅ ሰንብቷል። አያቶላህ አሊ ሀሜኒና ልጃቸው የአሜሪካ ጥቃት ዋነኛ ኢላማ ሊሆኑ ይችላሉ ተባለ። አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ እየተዘጋጀች ባለበት በአሁኑ ሰዓት ጠቅላይ መሪው አያቶላህ አሊ ሀሜኒና ልጃቸው ዋነኛ ኢላማ ሊሆኑ እንደሚችሉ ተሰምቷል። በአሜሪካና በኢራን መካከል ባለፉት ሳምንታት በሁለት ዙር የተካሄዱት ድርድሮች ከስምምነት አለመድረሳቸውን ተከትሎ አሜሪካ ወታደራዊ አማራጮችን እያጤነች መሆኑ በስፋት እየተገለጸ ይገኛል። ፕሬዚዳንት ትራምፕ በኢራን ላይ ስለሚወሰደው እርምጃ ባለፉት ቀናት የተለያዩ አማራጮች የቀረቡላቸው ሲሆን ኢራን ወደ ስምምነት እንድትደርስ ለማስገደድ ውስን የአየር ጥቃት ሊፈጸም እንደሚችል ፕሬዚዳንቱና ከፍተኛ ባለስልጣናቶቻቸው ፍንጭ ሰጥተዋል። የአየር ጥቃት በኢራን ላይ የሚፈጸም ከሆነ የሀገሪቱ ከፍተኛ አመራሮች በተናጠልና ቁልፍ ወታደራዊ ተቋማትን ኢላማ በማድረግ የመንግስት ለውጥን ለማካሄድ እቅድ መውጣቱን የአሜሪካ ባለስልጣናት ለሮይተርስ ተናግረዋል። የኢራን ጠቅላይ መሪና በዙሪያቸው ያሉ ቁልፍ ሰዎችን ኢላማ ማድረግ ከታቀዱት ጥቃቶች አንዱ እንደሆነም ተመላክቷል። አድማጮች ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን እስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። ኢሰመጉ እየተከሰቱ ላሉ የሰብአዊ መብት ጥሰቶች መንግስት ተገቢውን ትኩረት እንዲሰጥ ጥሪ ስለማቅረቡ፣ የዓለም ጤና ድርጅት ዋና ዳይሬክተር በሰሜን ኢትዮጵያ ያለው ውጥረት እንዲረግብ ጥሪ ስለማቅረባቸው፣ የቀድሞ የትግራይ ኃይሎች ከፍተኛ አዛዦች ከመቀለ ወደ አዲስ አበባ መሸሻቸው ስለመሰማቱ፣ ከሀገር ቤት ካሜሮን ግድያን ጨምሮ ግፍ የፈጸሙ ወታደሮቿን በእስራት ስለመቅጣቷ፣ ከአፍሪካ የአሜሪካ ጠቅላይ ፍርድ ቤት የትራምፕን የቀረጥ ጭማሪ ደንብ ውድቅ ስለማድረጉ፣ ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን አይንሸት ሙሉጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ።